እነዚህ ጦርነት የታወጀባቸው ወገኖችን ወይም በጠቅላላ የአማራ ሕዝብ እኔ በክፉ በደጉም አብሬያቸው የኖርኩት ነው። በክፉም በደጉም መሳይ ልጆቻቸውን እንዲያስተምሩ፣ ጤናቸውን እንዲጠብቁ፣ ግብርና እንዲያሳድጉ፣ ሰላም እንዲያገኙ አብሬያቸው አብዛኛውን የአማራ ክልል መሬት የረገጥኩ ሰው አብዛኛው የአማራ ክልል ህዝብ ጋር የምተዋወቅ በእነዚህ ሰዎች እዚህ ህዝብ ላይ ነው ጦርነት የታወጀበት። በዚህ ህዝብ ላይ ነው አረመኔያዊ የሆነ ጭፍጨፋ የተካሄደበት። አስቸኳይ ጊዜ አዋጁ የታወጀው ብዙ ጭፍጨፋዎች እየተካሄዱ ባሉበት ወቅት ነው። ብችል እዛ ህዝብ ጎን ነበር መሰለፍ የነበረብኝ። ቢያንስ እንኳ ያንን ባልችል በምክር ቤቱ ያለችውን አጋጣሚ እጄን በማውጣት ያለኝን ወገናዊነት ማሳየት አለብኝ ብዬ ነው ወደዛ እንትን የገባው። አጋጣሚ እድል ከተሰጠኝ ብዬ ማስታወሻዬ ላይ ነጥቦችን አዘጋጅቼ ሄጄ ነበር። አጋጣሚ እድል ተሰጠኝ። ያንን እድል ተጠቅሜ ያንን ተናገር። የሚመጣ ነገር እንዳለ አውቃለሁ። ገና ስብሰባው ሳልገባ ግን ምሬት እምልህ የኔም ኑሮ ቢሆን ከሞላ ጎደል ከቁም እስረኛ የሚለይ አልነበረም። ከምክር ቤት ከመናገሬ በፊት በስጋት ውስጥ የምኖር ነበርኩ። ከምክር ቤት በኋላ ያንን ከተናገርኩ ደግሞ የከፋ ነገር እንደሚደርስብኝ አውቅ ነበር። ይህ ድረስ የህሊና ስታገለግላቸው ይኖርከውና እኔንም ሲያከብሩኝ ከፍ ከፍ ሲያደርገኝ የነበረ ነው። የአማራ ሕዝብ እኔን ካደረግኩት ከሰጠሁት አገልግሎት በላይ ከፍ ከፍ ሲያደርገኝ የነበረ ሕዝብ፣ ለእኔ ክብር የቆመ ሕዝብ ነው። ሲያመሰግነኝ የነበረ ሕዝብ ነው። ከሰራሁት በላይ ይህ ሕዝብ ተዋረደ፣ ተጨፈጨፈ። በዚህ ወቅት እንኳን ያምረው ኑሮ በሰቀቀን ለሚኖረው ኑሮ ሌላስ የተመቸ ነገር ቢኖር መስዋዕትነት የሚከፍሉት እኮ የ20 ዓመት ወጣቶች ናቸው፣ የ30 ዓመት ወጣቶች ናቸው። የኔን ያህል እንኳን ያልኖሩ ወጣቶች ናቸው መስዋዕትነት የሚከፍሉት። ለነዚህ ያለኝን ወገናዊነት መግለጽ፣ እነዛ በየአደባባዩ የተገደሉ ህፃናት፣ ሴቶች ያለኝን ወገናዊነት መክፈል ማሳየት፣ ምንም እንኳ ሌላ ነገር ማድረግ ባልችል ያንን ማሳየት መቻል ለእኔ እንደ ትልቅ እድል አድርጌ ነው የቆጠርኩት እና ያንን የምክር ቤት ስብሰባ እንደ ትልቅ እድል የሚከፈለውን አይደለም እድሉን ማግኘቴን ነው የተመለከተው። ማዋከብ ሌላ ነገር ሊኖር ይችላል፣ ግድያም ሊኖር ይችላል፣ እስርም ሊኖር ይችላል። ያንን ሁሉ ቢመጣ እንዳመጣጡ እቀበለዋለሁ ብዬ አምኜ ነው ያንን የተናገርኩት። እንደሆነውም እንትን አለው። በነገታው በተወሰነ ቀን በኋላ በነገታው ጀምሮ ያው ሁልጊዜ በሬም ላይ የሴኩሪቲ ሰዎች አሉ፣ ሁልጊዜ ሰርቪላንስ የሚሰሩ ወጥቼ እንኳ ወደ ከተማ ሄጄ የምመለስም ከሆነ ይከታተሉ። ከኔ ቤት ገብተው የወጡ ሰዎች ሁልጊዜ ገብተው የወጡ ሰዎች ምንድነው ያላቸው ግንኙነት ተብሎ ይጠየቃሉ። የሰቀቀን ኖሮ ነው። ግን በእኔ ምክንያት ሌሎች ሰዎች እንዳይጎዱ እፈልግ ነበር። ነገር ግን እኔ የሆነው ነገር ቢደርስም ዙሮ ያንን ለመቀበል ተዘጋጅቼ ስለነበረ መታፈን መንገድ ላይ ጎዳና ላይ 5-6 መኪና ከቦ መኪናዬን አስቆሞ አዋርዶ ኮምፒውተርን፣ ማስታወሻዬን፣ ስልኬን፣ መታወቂያ ሁሉ አልቀረም። ያንን ሁሉ በአደባባይ እንደዛ አድርጎ ሐራስ የማድረግ ሁኔታዎች ተደርገዋል። ነገር ግን ካደረግኩትና ከጠበቅኩት አኳያ ምንም ማለት አይደለም ያለ ምን እንደሆነ አሁን ደግሞ በተለይ ጓደኞቼ፣ የማውቃቸው ወዳጆቼ
ንጹሐን ወጣቶች፣ ሽማግሌዎች እስር ቤት ከሚማቀቁት አኳያ የኔ ምንም እንደ እንትን የምትቆጥረዋል። ብልጽግና የሚፈራው ሰዎችን አይደለም። ሰውን አይፈራም፣ አያከብርም። የሚፈራው ሀሳብን ነው። የሚፈራው ሀሳብን ነው። ምናልባት እኔ አንድ ግለሰብ ነኝ። አሁን ምናልባት የማስተላልፋቸውን ሀሳቦች ፈርቶ ሊሆን ይችላል እንጂ ለስጋት የሚዳረግ ኔትወርክ እኔ የለኝ። የነበረኝ ፎርማል መዋቅር ነው። ፎርማል ከክልል እስከ ቀበሌ መንደር ድረስ የተዘረጋ ጠንካራ የድርጅት የአስተዳደር የጸጥታ መዋቅር ነበር። ያ ጠንካራ መዋቅር ያንን ጠንካራ መዋቅር በእጁ አስገብቷል። አሁን እየተጫወቱበት ነው ያለው። ምን የተለየ ኔትወርክ አለና የተለየ ኔትወርክ የሚያስብለው ነገርም የለም። ፎርማሊ ከክልል ጀምሮ እስከ መንደር ድረስ ያለውን መዋቅር በሚገባ በብቃት ማንቀሳቀስ የምንችል ሰዎች ነበር። ክልል ደረጃ ነበር። የአማራ ክልልም ማለት ዳር እስከ ዳር ክልሉም በሙሉ በግምት ሳይሆን ወይም በሆነ እንትን ሳይሆን ስርዓት ባለው መንገድ በአሰራር የምናንቀሳቀሰው ነበር። ያንን መዋቅር ኔትወርክ የሚሉት ያንን ከሆነ ያንን በእጃቸው ተረክበዋል። ከዛ ውጭ የሆነ ኔትወርክ ከሆነ የለም። ወይ የፓርቲ መዋቅር ነው፣ ወይ የመንግስት መዋቅር ነው የነበረው፣ ወይም የጸጥታ መዋቅር ነው። እነዚህ ሶስቱም በእጃቸው ነው ያሉት። አሁን አፈራርሰው ጨርሰዋቸዋል። የነበረውን መዋቅር እኔ በምኮራበት የተሻለ ስራ በተለይም ደግሞ በክልል ውስጥ የፈለከውን መስራት የምችልበት መዋቅር ነበር። የተደራጀ እንቅስቃሴ የሚያደርግ ስርዓትም ጭምር የነበረው ነው። ያንን አስረክበናቸዋል። አሁን መስራት ካለባቸው ያንን ራሱን አጠናክሮ መስራት ወይም ደግሞ የነሱ የሚሆነውን አደራጅቶ መስራት ነው እንጂ የገዱ ኔትወርክ የሚባል ነገር አልነበረኝም። ፎርማል መዋቅር ነው። ወደፊትም ይኖራል ብዬ አልገምትም። አሁንም እነሱንም መቃወም ከፈለግኩ የምቃወሙ ግልጽ በሆነ መንገድ አሁን እየተደረገ ያለውን ትግል በመደገፍ ነው እንጂ በኔትወርክ የተለየ ኔትወርክ በመፍጠር አይደለም ማለት ነው። ያ ለወገድ የሚያስችል ኔትወርክ ቢኖረኝ እስካሁን አልችለውም። ምንም ወደኋላ ነገር የለኝም። ነገር ግን አጋጣሚ የለኝም ማለት ነው። በዚህ ሀሳብ ሰው ሊጎዱበት ሊያሸማቀቁበት ድሮ እንግዲህ ከኔ ጋር ብዙ ሰው ነው የሰራው ከክልል ጀምሮ እስከታች ድረስ እኔ የምመራው የሰው ኃይላት ያንን ለማስፈራራት፣ ለማሸማቀቅ፣ አንገቱን ለማስደፋት ጎንበስ ቀና ብሎ አገልጋይ እንዲሆን ለማድረግ ካልሆነ በስተቀር የተለየ ኔትወርክ የለም። እንግዲህ ወደዛች